ከመወረሱ በፊት የማን ነው? የእግዚአብሔር አብ፣ የእግዚአብሔር ወልድ፣ የእግዚአብሔር መንፈስ ቅዱስ ስም ሊሆን ይችላል። ኢየሱስ ክርስቶስ ይህንን ስም ከመውረሱ በፊት የማን ስም ነበር የሚል ጥያቄ ነው የጠየቁት። በመጀመሪያ ደረጃ ኢየሱስ የሚለው ስም ኢየሱስ ክርስቶስ በስጋ ከመምጣቱ በፊት የነበረ ስም አይደለም፣ የማንም ስም አይደለም። ወረሰ ከተባለ ቀድሞ የአብ ነበር ማለት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ልጁ ወረሰ ወይ ደግሞ ወረሰ የሚለውን ማጥፋት አለብን። እዛ ጋር አውዱን ጠብቀን ካጠና ነው መጽሐፉን ከተመለከት ነው እየተወራ ያለው ኢየሱስ ስለሚለው ስም አይደለም፣ እንደ መረዳቴ ማለት ነው። ወልድ ራሱ ከመላእክት የሚበልጥ ስም የሚባለው የእሱ የሆነው ወረሰ ነው የሚለው፣ በወረሰ መጠን ነው የሚለው። ብዙ ጊዜ ተሰጠውን ብቻ ነው የሚንጸባረቀው፣ ግን ተሰጠው በመልክ ብቻ ሳይሆን መጽሐፍ ቅዱስ ኢየሱስ የሚለውን ስም እንድንረዳ የፈለገው ወረሰ ከተባለ ቀድሞ የአብ ነበር ማለት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ልጁ ወረሰ ወይ ደግሞ ወረሰ የሚለውን ማጥፋት አለብን። ኢየሱስ የሚለውን ስም የወልድ ብቻ ማድረግ የሚያመጣውንም አደጋ አይተናል። አንደኛው የስሙ ኢየሱስ የሚለውን ስም ሊተካ የሚችል ሌላ የለም። በምን ምክንያቶች ነው የማይተካው? ከስሞች ሁሉ በላይ የሆነ ስም መሆኑ በመጽሐፍ ቅዱስ ተጽፏል። ስለዚህ ይህን ከስሞች ሁሉ በላይ የሆነ ስም ለአብና መንፈስ ቅዱስ የላቸውም ብሎ ማስተማር ትክክል አይሆንም። መልሶ ደግሞ እኩል ናቸው የሚል አስተምሮ ለማስተማር ደግሞ ስለሚታሰብ ማለት ነው። ስለዚህ ኢየሱስ የሚለው ስም ከስሞች ሁሉ በላይ የሆነ ስም ከሆነ የወልድ ብቻ ሊሆን አይችልም ማለት ነው። ከስሞች ሁሉ በላይ የሆነ ስም መሆኑ በራሱ የወልድ ብቻ እንዳልሆነ ያሳያል። የወልድ ብቻ ነው ከተባለ አብና መንፈስ ቅዱስ ከስሞች ሁሉ በላይ የሆነ ስም የላቸውም ወደሚል ትርክት ስለሚወስድ ማለት ነው። ሌላው በሁለተኛ ደረጃ ያየነው ደግሞ ይሄንን ሊታሰብ ይሄ ሁሉ ነገር መታሰብ አለበት። ኢየሱስ የወልድ ስም ብቻ ነው የሚሉ ሰዎች ግን እነዚህን ነገሮች አያብራሯቸው። አብና መንፈስ ቅዱስን ከስሞች ሁሉ በላይ የሆነ ስም የአብና የመንፈስ ቅዱስ አይደለም ማለታቸው መሆኑን አያብራሩ፣ አይናገሩትም ጭራሽ። እንዲሁ ዝም ብሎ በደፈናው አብና መንፈስ ቅዱስ ኢየሱስ የሚለው ስም እንዳይመለከታቸው ብቻ ነው እንጂ የሚፈለገው ለምን የሚያመጣውን አደጋ አያነሱትም ማለት ነው። ሁለተኛው ይሄ ኢየሱስ የሚለው ስም ብቸኛ የሚያድን ስም መሆኑ ነው። መዳን በሌላ በማንም የለም የተባለለት ስም ኢየሱስ ነው ከተባለ በኋላ አብና መንፈስ ቅዱስ ግን የሚያድን ስም የላቸውም ወደሚል ትምህርት ነው የሚሄዱት። ይህንንም መንካት አይፈልጉም። አዎ አብና መንፈስ ቅዱስ የሚያድን ስም የላቸውም ብለው ደፍረው አይናገሩም። ብቻ ኢየሱስ የሚባለው ስም የወልድ ብቻ ነው እያሉ ይናገራሉ እንጂ እና አብና መንፈስ ቅዱስ የሚያድን ስም የላቸውም ነው የምትሉት የሚለውን ደፍረው የሚናገሩት ነገር የላቸውም። ስለዚህ ይሄ ሁለተኛው አደጋ ነው። ሰቀቀን ነው ማለት ነው። በሰቀቀን ነው ዝም ብሎ የሚኖረው ማለት ነው። ሳይነካ ሳይዳሰስ አብና መንፈስ ቅዱስ የሚያድን ስም የሌላቸው ግን የሌላቸውና ያለው እኩል ደግሞ ናቸው እየተባለ ማለት ነው። ወልድ የሚባለው ከስሞች ሁሉ በላይ የሆነ ስም እያለው አብና መንፈስ ቅዱስ ደግሞ ከስሞች ሁሉ በላይ የሆነ ስም ሳይኖራቸው ግን እኩል ናቸው የሚባል ነገር ውስጥ ነው የሚገባው ማለት ነው። ሌላው ዕብራውያን መጽሐፍ ምዕራፍ 1 ላይ ያየነው ነው። ዕብራውያን መጽሐፍ ምዕራፍ 1 እነዚህ ነገሮች በሙሉ ኢየሱስን የወልድ ስም ብቻ የሚባልበት አካባቢ ላይ የማይነሱ ነጥቦች ናቸው። አብና መንፈስ ቅዱስ ከስሞች ሁሉ በላይ የሆነ ስም የላቸውም ብለው ደፍረው አይናገሩም። ዝም ብሎ ብቻ ኢየሱስ የሚለው ስም የወልድ ብቻ ነው የሚባል ነገር ነው እንጂ የሚያነሱት አብና መንፈስ ቅዱስ የላቸውም እያሉ መሆናቸውን ግን ደፍረው የሚናገር አስተማሪም የለም፣ ተወያይም የለም። እንዲሁ ብቻ ያው የወልድ ብቻ ነው እየተባለ ይነገራል። በዕብራውያን መጽሐፍ ምዕራፍ 1 ቁጥር 4 ላይ ደግሞ
ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን እንዲሁ ከነርሱ አብዝቶ ይበልጣል ይላል። አብዝቶ የሚበልጥበት ምስጢር ከዚህ ስም ጋር የሚገናኝ ነው። የወረሰው ስም የሚበልጥ ስለሆነ ነው ከነርሱ አብዝቶ የሚበልጠው ነው የሚል። ስለዚህ የስሙ ጉዳይ ወሳኝ ነው ማለት ነው። እና አብና መንፈስ ቅዱስ ይሄ የሚበልጥ ስም ወልድ ይዟል። አብና መንፈስ ቅዱስ ግን የሚበልጥ ስም የላቸው። ስለዚህ ምን እያሉን ነው? አብና መንፈስ ቅዱስ ከመላእክት አይበልጡም እያሉን ነው ማለት ነው። ወልድ ግን የሚበልጥ ስም ስላለው ከነሱ አብዝቶ ይበልጣል። ልክ በስሙ መጠን ይበልጣል። የሚበልጥ ስምን በወረሰ መጠን እንደዚሁ ከመላእክት አብዝቶ ይበልጣል ነው የሚለው። ስለዚህ ስም የወልድ ብቻ ከተደረገ ምንድን ነው እየተባለ ያለው የሚለውን ይሄኛውን ሳይድ አይነሳም። ዝም ብሎ ብቻ ተቃውሞ ነው ያለው። እኛ ደግሞ የሚበልጥ ስም ለወልድ ብቻ ተሰጥቶ አብና መንፈስ ቅዱስ ከመላእክት አይበልጡም የሚባል አስተምህሮ ትክክል አይደለም ነው የምንለው። ትክክል አይደለም። ስለዚህ ኢየሱስ የሚለውን ስም ለወልድ ብቻ መስጠት አብና መንፈስ ቅዱስን ከመላእክት አይበልጡም ብሎ ማስተማር ማለት ነው። በዚህ ምክንያት ይህም ሌላ የሚያመጣው ችግር ነው። ስለዚህ ምንድነው ችግሩ? ኢየሱስ የሚባለው ስም የወልድ ብቻ ቢሆን ችግሩ ምንድነው ለሚባለው እነዚህ ሁሉ ችግሮች አሉ ማለት ነው። ከስሞች ሁሉ በላይ የሆነ ስም አብና መንፈስ ቅዱስ የለውም የሚል ችግር ያመጣል። የሚያድን ስም አብና መንፈስ ቅዱስ የላቸውም የሚል ችግር ያመጣል። አብና መንፈስ ቅዱስ ከመላእክት አይበልጡም የሚል ችግር ያመጣል። ስለዚህ እነዚህ ሁሉ ችግሮች አሉ ማለት ነው። የከበረ ስም በመጽሐፍ ቅዱስ ውስጥ በእኛም ዘንድ የከበረ በእርሱም ዘንድ የከበረ ስም ኢየሱስ ነው ብሎ ደግሞ ያመጣል። በሁለተኛ ተሰሎንቄ ምዕራፍ 1 ቁጥር 10 ላይ ሁለተኛ ተሰሎንቄ ላይ ይህንን ባለፈውም ስላየነው ዝም ብዬ ሃይላይት አድርጌ ነው ማልፈው፣ በዝርዝር አልሄድበትም። ስለዚህ ደግሞ እንደ አምላካችን እንደ ጌታም እንደ ኢየሱስ ክርስቶስ ጸጋ የጌታችን የኢየሱስ ስም በእናንተ ዘንድ ሊከብር እናንተም በእርሱ ዘንድ ልትከብሩ ይላል። የጌታ የኢየሱስ ስም በእኛ ሊከብር እኛም በእርሱ ልንከብር። ስለዚህ በእኛ ሊከብር ያለው ስም ጌታ ኢየሱስ የሚባለው ስም። ስለዚህ አብና መንፈስ ቅዱስ በእኛ ዘንድ የሚከብር ስም ኢየሱስ የሚባለው ስም አይመለከታቸውም፣ የላቸውም። ይሄም ደግሞ ሌላው አደጋ ነው ማለት ነው። እግዚአብሔር የተመሰገነ ይሁን። የሚለመንበት ስም ሁሉ ነገር ልመና የሚከናወንበት ስም የሚደረግበት ማናቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ ይላል። በስሜ ብትለምኑ አብ ያደርጋልም ይላል። አብና መንፈስ ቅዱስ ግን ይሄ ስንለምነው ልመናችንን እንዲደረግልን የሚያደርገው ስም የላቸውም። ያ ስም የወልድ ብቻ ነው። አብ ራሱ የሚመሰገንበት ስም የለውም። ምክንያቱም ይሄ ኢየሱስ የሚለው ስም የወልድ ብቻ ነው። ስለዚህ በሌላ አካል ስም ነው የሚመሰገነው። ኤፌሶ መጽሐፍ ምዕራፍ 5 ቁጥር 20 ላይ ምንድን ነው የሚለው? ሁል ጊዜ ስለ ሁሉ በጌታችን በኢየሱስ ስም አምላካችንንና አባታችንን ስለ ሁሉ አመስግኑ ይላል። እንግዲህ አምላካችን በሚለው ውስጥ ኦልሬዲ አምላክ የሚለው ውስጥ ወልድ የሌለበት አምላክነት የለም። አብ ግን ስም የለውም። ይሄ ሁል ጊዜ ነው እንግዲህ፣ አንዳንድ ቀን አይደለም። አንዳንድ ቀን በዚህ አንዳንድ ቀን በዛ አልተባለም። ሁል ጊዜ በጌታ በኢየሱስ ስም ነው የሚመሰገነው። ሁል ጊዜ ይሄ ሁል ጊዜ የሚመሰገንበት ስም ግን አብና መንፈስ ቅዱስ የላቸውም። ስለዚህ ይሄን ሁሉ ነገር ነው የሚመሰገንበት ስም እያሳጣን፣ የሚያድን ስም የላቸውም ብለን እያሳጣን፣ ከስሞች ሁሉ በላይ የሆነ ስም የላቸውም ብለን እያሳጣን፣ ከመላእክት አይበልጡም እያልን የሚኖርበት
ቦታ ነው ማለት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ከእንደዚህ አይነት መለኮትን እያዋረድን እያዋደቀን አንዱን የመለኮት ክፍል ከፍ ሌላ የመለኮት ክፍል ደግሞ ዝቅ እያደረግን አንደኛው ከስሞች ሁሉ በላይ የሆነ ስም እየሰጠን ሌላኛው ደግሞ የለውም እያልን አንደኛውን የሚያድን ስም እየሰጠን ሌላውን የሚያድን ስም እየከለከልን አንደኛውን የሚመሰገንበት ስም እየሰጠን ሌላው ደግሞ የሚመሰገንበት ስም የለውም እያልን የሚኖርበት ነው የሚሆነው ማለት ነው። ኢየሱስ የሚለውን ስም የወልድ የማድረጉ ጉዳይ ማለት ነው። መጽሐፍ ቅዱሳችን ይሄ ኢየሱስ የሚለው ስም የወልድ ብቻ አለመሆኑን ያሳየባቸው ብዙ መንገዶች እንዳሉ አይተናል። ከነዛ መካከል አንዱ እዚህ አሁን ዕብራውያን መጽሐፍ ምዕራፍ 1:4 ላይ ያየነው ወልድ ራሱ ከመላእክት የሚበልጥ ስም የሚባለው የእሱ የሆነው ወረሰ ነው የሚለው። በወረሰ መጠን ነው የሚለው። ብዙ ጊዜ ተሰጠውን ብቻ ነው የሚንጸባረቀው፣ ግን ተሰጠው በመልክ ብቻ ሳይሆን መጽሐፍ ቅዱስ ኢየሱስ የሚለውን ስም እንድንረዳ የፈለገው ወረሰ የሚል ወረሰ ከተባለ ቀድሞ የአብ ነበር ማለት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ልጁ ወረሰ ወይ ደግሞ ወረሰ የሚለውን ማጥፋት አለብን። ከመላእክት ይልቅ እጅግ የሚበልጠውን ስም ሰጠው ብቻ እየተባለ ነው መባል ያለበት። ወረሰ ከተባለ ግን ቀድሞ የእሱ ነበር፣ የአብን ስም ነው የወረሰው የሚለውን ያመጣል ማለት ነው። ሌላው በዮሐንስ ወንጌል ላይ ምዕራፍ 2 ቁጥር 19 ላይ አይተናል። ኢየሱስ የሚባለው የተነሹም ያስነሹም ስም መሆኑን አይተናል። ምንም የሚያጨቃጭቅ ነገር የለም። በመጽሐፍ ቅዱስ ውስጥ ሰውነቱን ያስነሳው አብ ነው። አንድም ቦታ ላይ በመጽሐፍ ቅዱስ ውስጥ ሰውነቱን ያስነሳ ከአብ ውጪ የሆነ ሌላ አካል አለ ብሎ መጽሐፍ ቅዱስ አስተምሮ አያውቅም። እግዚአብሔር የተመሰገነ ይሁን። ስለዚህ ኢየሱስ የሚለው ስም የአብም የወልድም ስም መሆኑን ያሳያል። በዮሐንስ ወንጌል ምዕራፍ 2 ቁጥር 19 ላይ እግዚአብሔር ይመስገን ምን ይላል? ይህንን ቤት ምን ብሎ ነው የሚጀምረው? ሲጀምር ኢየሱስ ብሎ ነው የሚጀምረው። ስለዚህ ስሙን እንድናውቅ አድርጓል ማለት ነው። ቁጥር 19 ላይ ኢየሱስም መልሶ ይላል። ስለዚህ ስሙ ኢየሱስ ተጠቅሷል። ምን አለ ኢየሱስ? ይህንን ቤተ መቅደስ አፍርሱት አለ፣ በ3 ቀን አነሳዋለሁ አለ። እግዚአብሔር ይመስገን። የሚያፈርሱት ሌሎች ናቸው፣ የሚያነሳው ደግሞ እሱ ነው። እግዚአብሔር የተመሰገነ ይሁን። እነሱ ስለ ቤተ መቅደስ ሕንፃ አስበው ነበር፣ እሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበረ ይላል። ኢየሱስ እዚህ ላይ ኢየሱስ አብ ብቻ መሆኑን አይደለም ያሳየው፣ አስነሺ ብቻ መሆኑን ሳይሆን ያሳየው የሚሞተውም የሰውነቱ ቤተ መቅደስም ኢየሱስ መሆኑን ያሳየው። ስለዚህ ቁጥር 23 ላይ በፋሲካ በዓልም በኢየሩሳሌም ሳለ ያደረገውን ምልክት ባዩ ጊዜ ብዙዎች በእርሱ አመኑ ይላል። እግዚአብሔር ይመስገን። ቁጥር 22ም ላይ ስለዚህ ከሙታን ከተነሳ በኋላ ደቀ መዛሙርቱ ይህን እንደተናገረ አሰቡና መጽሐፉንና ኢየሱስ የተናገረውን ቃል አመኑ ይላል። ስለዚህ ከሙታን ከተነሳ በኋላ ማን ነው ከሙታን የተነሳው? አስነሻው አይደለም ከሙታን የተነሳው። አንዳንድ ጊዜ እንደዚህ አይነት እዚህ ጋር ያለው ኢየሱስ የሚለው አብንም ወልድንም የሚያሳይ መሆኑ ግልጽ እየሆነ ሲመጣ ይኸው ቁጥር 22 ላይ እኮ ከሙታን ከተነሳ በኋላ ስለሚል ከሙታን የተነሳው ወልድ ነውና ከላይ ያለው ወልድን ብቻ ነው የሚያመለክተው የሚል ትርጉም ሊያሳዩን ይፈልግ የሌለ መጽሐፉ ላይ ማለት ነው። ከሙታን ከተነሳ በኋላ የሚለን የሰውነቱ ቤተ መቅደስ ነው ከሙታን የሚነሳው እንጂ የሰውነቱን ቤተ መቅደስ ያስነሳው አይደለም። ከሙታን ያስነሳውማ አልሞተም። እንዴት ያስነሳው ከሞት ይነሳል? ያስነሳው ከሞት ተነሳ። ከሙታን ከተነሳ በኋላ የሚለው የሰውነቱን ቤተ መቅደስ ነው። ያስነሳው ደግሞ አብ ነው። ስለዚህ
ያስነሳው ሰውነቱን ያስነሳው አብ የሞተውን ያስነሳው አብ መሆኑን ደግሞ በገላትያ መጽሐፍ ምዕራፍ 1 ላይ ስለ ሞተው ነው የምናወራው። የሞተውን ያስነሳ ነው የምናወራው። ስለዚህ ይህንን ከሌላ ከምንም ነገር ጋር ማገጫጨት ትክክል አይሆንም። ኢየሱስ የሚለውን ስም የአብም እንዳይሆን ለማድረግ ሰውነቱን ያስነሳ ሌላ አካል እንዳለ ለማስመሰል የሚደረግ ነገር አለ። እሱ ትክክል አይሆንም። በመጽሐፍ ቅዱስ መሰረት ምን ይላል? ገላትያ ምዕራፍ 1 ቁጥር 1 ላይ በኢየሱስ ክርስቶስ ከሙታንም ባነሳው በእግዚአብሔር አብ ይላል። ከሙታንም፣ ስለዚህ ከሙታን ያስነሳው እግዚአብሔር አብ ነው። ስለዚህ ሌሎች አይነት መነሳቶችን አምጥቶ ከዚህ ጋር መቀላቀል አይቻልም። እግዚአብሔር ይመስገን። ይሄ ከሙታን ስለመነሳት ነው የምናወራው። እግዚአብሔር ይመስገን። ከሙታን ደግሞ የሚነሳው ሰውነቱን ያስነሳው ከሙታን ያስነሳው ማን ነው? እግዚአብሔር አብ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ኢየሱስ የሚለው ስም የወልድ ብቻ አይደለም። ስለዚህ እኛ ጋር ከስሞች ሁሉ በላይ የሆነው ስም ወልድን ብቻ አይደለም የሚመለከተው። የሚያድነው ስም ወልድን ብቻ አይደለም የሚመለከተው። ሁልጊዜ የሚመሰገንበት ስም ወልድን ብቻ አይደለም የሚመለከተው። አብ አለው። ከስሞች ሁሉ በላይ የሆነው ስም አብም አለው። ከስሞች ሁሉ በላይ የሚያድነው ስም አብም አለው። የሚመሰገንበት ስም አብም አለው ነው እንጂ አብ ከስሞች ሁሉ በላይ የሆነ ስም የለውም። አብ ሕዝብን የሚያድንበት ስም የለውም። ሕዝብ የሚድንበት ስም መዳን በሌላ በማንም የተባለለት ስም የማን ብቻ ነው? የወልድ ብቻ ነው። እንደዚህ አይነት ነገር በጣም ትክክል አይደለም ማለት ነው።